አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ለእናንተ ይጠቅማል በሚለው ቪዲዮ ይዤ መጥቻለሁ ማለት ነው። እንግዲህ እህቶቼ ይህን ቪዲዮ ሲጀምሩት በላይክ ጀምሩልኝ። ከልብ ነው የማመሰግነው ስለምታበረታቱኝ ማለት ነው እህቶቼ። ዛሬ ደግሞ በአዲሱ ቪዲዮ የመጣሁት በአዲሱ ሀሳብ ማለት ነው። ብዙ ልጆች ኮሜንት ላይ ካያችሁ ከብሎኬት ቤትና ከእንጨት ቤት ማንኛው ይሻላል ወይስ ማንኛው ይቀንሳል? ጥራትስ ያለው ማንኛው ነው እያሉ ኮሜንት ላይ ይጽፉልኛል ማለት ነው እህቶቼ። እና እስኪ ዛሬ በሱ ላይ እንነጋገር። ጥራትስ ያለው ማንኛው ነው? የሚቀንሰውስ ማንኛው ነው? በአሁኑ ሰዓት ማለት ነው። በአሁኑ ሰዓት እንግዲህ ሁላችሁም በሚዲያም ላይ እንደምታዩት እኔ ላይ ብቻ ሳይሆን ሌሎች እህቶች ላይ እንደምታዩት ብሎኬት ቤትም የሚያስተዋውቁ አሉ፣ እንጨት ቤትም እንደዚሁ የሚያስተዋውቁ ብዙ እህቶች አሉ ማለት ነው። እህቶቼ በሚዲያ ላይ እያየነው ነውና አሁን ላይ ሰው አቅጣጫው 100% እንጨት ቤት ላይ ነው ማለት ነው። እንጨት ቤት ላይ በአንትኑ ይቀንሳል ይላሉ። በእርግጥም የተወሰነ ይቀንሳል፣ ግን ጥራት ያለው ነገር ይወስናል ማለት ነው። እርግጠኛ እንጨቱ ነው የሚቀንሰው። እንዴት መሰላችሁ? በረታ መግዛት እንጨት መግዛት ይሻላል። ይሄ እየታወቀ ነው። አንደኛ ኢትዮጵያ ላይ በእርግጥ ቢመረትም የተመረተ ነገር ምርት ያልሆነ ነገር ውድ ነው ማለት ነው። ስለዚህ እንጨቱ በተለይ ገጠራማ አካባቢ መሀል ከተማ ያልሆነ ቦታ ከሆነ እንጨት ቤት ይሻላል። እንጨት ቤቱ ቅናሽ ይመስላል ማለት ነው ቶቼ። በእርግጥ ሚስማር፣ ቆርቆሮ ብዙ ነገሮች አለው። የወዛደር አለ፣ ከቦታ ቦታ ማንቀሳቀሻ አለ። በጣም 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 ወጭ አለው ማለት ነው። በተለይ የጀመራችሁ እህቶች ታውቁታላችሁ ማለት ነው። እና ጥራት ግን የሚኖረው ብሎኬቱ ቤት ላይ ነው። የብሎኬት ቤት ደግሞ ሲሰራ ብዙ ክላሶች አይኖሩትም። ክላሶቹ ቢያንስ 4 ክላስ ቤት የብሎኬት ቤት በጣም አሪፍ ነው። እሱ ዘላለማዊ ነው። ደህና እንሁን እንጂ በቃ የምንኖርበት ለልጅ ልጅ የሚወረስ የውርስ የሚሰጥ የብሎኬት ቤት ነው ማለት ነው። የብሎኬት ቤት መስራት ያለባችሁ እንግዲህ ማንኞቹ እንደሆናችሁ ልንገራችሁ ማለት ነው። ምን አይነት ሰው እንደሚሰራው ማለት ነው እህቶቼ። በተለይ አረብ ሀገር ስንኖር ቶሎ የሄድን እህቶች፣ ለምሳሌ አሁን አዲስ የሄድን እህቶች ብንጀምረው ብሎኬት ቤትን ያኔ አመታት ይፈጃል ሀቂቃ ማለት ነው። በአካውንታችሁ እስከ 2 ሚሊዮን ብር ያላችሁ እህቶች መሬቱ ተቀምጦ መሬቱን ብቻ ሳትገዙ ገባችኋ? መሬቱን ሳትገዙ ሌላውን ነገር መሬቱን ሳትገዙ ያኔ ገዝታችሁ አስቀምጣችሁ ከሆነ 2 ሚሊዮን ብር በአካውንታችሁ ካለ ብሎኬት ቤት ማስጀመር ትችላላችሁ። ብሎኬት ቤት ከተጀመረ አይቆይም። ማሻአላ አሁን ላይ ብሎኬት በየቦታው እየተመረተ ነው። እንደ በፊቱ አይደለም። ብሎኬት የትም ቦታ ብር ያለው ሰው ማስጀመር ማስመረት ይችላል። አካባቢያችን በማንኛውም ቦታ ብሎኬት ታቀረባችሁ በቀላል ነገር ነው ብሎኬት የሚመረተው ማለት ነው። ስለዚህ ከተመረተ ቶሎ ቶሎ ነው የሚሰራው። ጭቃ ላንጣ፣ ሚስማር ላንጣ፣ ብዙ ነገሮች የለውም። ሚስማር በእርግጥ ያስፈልጋሉ። የራሱ የሆነ ሽቦ ነው ብዙ ጊዜ ብሎኬት ቤት ላይ ሽቦ ነው የሚያስፈልገውና እነሱን አንድ የተቀረበ ቢያንስ 2 ሚሊዮን ብር ካለ በኪሳችሁ ቶሎ ብላችሁ ማስጀመር ትችላላችሁ ማለት ነው። ይሄኛው ግን እንጨት ይቀርባል። እንጨት ከሌላ ቦታ ነው የሚቀርበው። ቆርቆሮ ከሌላ ቦታ ነው። ሚስማር፣ ወዛደር፣ ጭቃ ቀላል ነገር እንዲያታስቡት ማለት ነው። እንደ ድሮ በ20 ሺህ በ30 ሺህ የሚሆን አይደለም የጭቃ ማለት ነው። ጭቃው አሁን ላይ በጣም ውድ ሆኗል። ቢያንስ እንደው ለአንድ ቤት ጭቃ ማስመረጊያ ምን ማለቻ በቀላሉ እንደው 100 ሺህ ብር ይፈጃል ብላችሁ ቢያንስ እንደው ለ50 ቅጠል እስከ 100 ሺህ ብር ይወስዳል ማስመረጊያው ብቻ የጭቃው ማለት ነው ቶቼ። ስለዚህ ብሎኬትንም ስናየው ደግሞ በዛው ቢያንስ በቃ 2 ሚሊዮን ብር ከሌለም ብሎኬት ብናስጀምር ቶሎ ነው እንትን የሚለው ማለት ነው። አንድ ብሎኬት ስንት እንደሚሸጥ ራሱ ካልኩሌተር አድርጋችሁ ማየት ትችላላችሁ። ጎግልም ላይ በማንኛውም ቦታ አለ። በእርግጥ የተለያየ ቦታ ነው ብሎኬት በየቦታው ስለሚመረት እዚሁ ራሱ አካባቢያችን ስለሆነ የሚመረተው እነዛን ጠይቃችሁ ቤተሰብ አስጠይቃችሁ አንድ ብሎኬት ስንት እንደሚሸጥ ሂሳብ አለው ማለት ነው እህቶች። ስለዚህ ያንን አስጠይቃችሁ መስራት ትችላላችሁ። ግን ጥራት የሚኖረው የብሎኬት ቤት ነው። አንዴ ከሰራችሁት ብዙ ጊዜ መቀመጥ የሚችል ማለት ነውና
ብሎኬት በጣም አሪፍ ነው እና ይሄኛው ደግሞ አሁን ላይ ሁሉም ሰው መስራት ይዞታል። መስራት እየያዘው ሁሉም ነገር ደግሞ እየጨመረ ነው ያለው ማለት ነው። ቶቼ ቆርቆሮ አሁን 1200 1100 በቃ ሚስማር እንደዛው 1200 አንድ ባኮ ሚስማር ማንኛውም ነገር እየጨመረ ስለሆነ ሂሳቡም የተወሰነ ቢያንስ እንዲያው ካልኩሌተር ቢደረግ ሂሳብ ቢወራረድ ብዙ የመጨመር አይኖረውም ብሎኬቱ ማለት ነው። ገባችኋ? ግን የተወሰነ የሚቀንሰው አንድ ቤት ይሄኛውም ተሰርቶ ካልኩሌተር ቢደረግ የተወሰነ ነው የሚቀንሰው ማለት ነው። እና አዲስ የምትሄዱ እህቶች ቆንጆ ቤት መስራት አለብኝ ብላችሁ ካሰባችሁ ለወደፊቱ ብሎኬት ቤት ብትሰሩ በጣም አሪፍ ነው። ግን ብዙ አመት ኑራችሁ እዛ ሰልችቷችሁ የሚሆን ከሆነ ወደ ሀገሬ መግባት እፈልጋለሁ የሚል ሰው ግን በኦቱ ወይ መውለድን እፈልጋለሁ ወይ ሀገሬ ሄጄ ትዳርን እፈልጋለሁ የሚል ሰው ብሎኬት ቤት ማስጀመር ጥሩ አይደለም ማለት ነው። ለምን ያኔ ወጭ ኖረዋል። ገባችሁ? ወጭ ኖረዋል እና ጥራትም ያለው ብሎኬት ነው። የተወሰነ ነው ቢጨምር ግን ዘና ብላችሁ ያፈሳላትሉ የወርቃላትሉ በቃ ይሄን ላድርገው አትሉም። አገራችን ላይ ደግሞ ታውቃላችሁ በቃ በሌባ እንደዚህ ይሆናልሁኝ የሆነ በቃ የሆነ ማንኛውም ነገር ጉድለት አይኖረውም ማለት ነው። ቶቼ ጉድለት አይኖረውም ብሎኬት ቤት። ስለዚህ ብሎኬትን ብናሰራው በጣም አሪፍ ነው፣ ጠንክረን ማለት ነው። እኔ ራሱ ኮሜንት ላይ ለ3 ለ4 ልጆች ኮሜንት የመለስኩላቸው እንደዚህ ብዬ ነው ማለት ነው። ብሎኬት ተጠናከራችሁ። አንዷ እህት 2 ሚሊዮን ብር አለኝ ማስጀመር እችላለሁ ወይ ብላ ኮሜንት ላይ ያስቀምጣልኝ መልሼላታለሁ ማለት ነው። ስለዚህ ብሎኬት ብታስጀምሩት ብትጠነክሩ ቢያንስ 3-4 አመት ተተቀመጣችሁ ማስጀመር ትችላላችሁ። ትልቁ ዓላማ ግን እዚህ ላይ ሰው አላችሁ ወይ ነው ቆሞ የሚያሰራ ሰው ያስፈልጋል። እህቶቼ የራሴ ነው ይሄ ነገር የራሴ በቃ እንደ ራሴ ነው የሚል አባት እናት ወይም የተወለደ ሰው ያስፈልጋል ማለት ነው። እንደ ራሱ አድርጎ እዛ ቦታ በምኑ ወጪ የማያዋጣ ይሄንን አወጣሁኝ ይሄንን አረኩት በዚህ ጠፋ እያለ እማይላችሁ ሰው ሁለኛ ሰው ታላችሁ ብሎኬትን ብታሰሩት ብዙ የማይበልጥ ሂሳብ ነው የሚኖረው ከዚህኛው ከቆርቆሮ በአናጭ ነው ማለት ነው። አናጭ ነው የሰሩ ልጆች ጋር ሳይ የተወሰነ የእንጨቱ ቤት ቅናሽ አለው። ግን ጥራት የሚኖረውና ቆንጆ ነገር ደግሞ ብሎኬት ቤቱ ላይ ነው እና እኛ ደግሞ ብዙ አመት አንኖርበት ማንኛውን እርሜ ልኖርበት እንደ አሜ ቆርቆሮዬንና ደግሞ እንጨቴን ገዝቼ እኖራለሁ የሚሉ በጣም ብዙቶች አሉ ማለት ነው። ስለዚህ ሰው የመረጠውን ነው አንድ ሰው ያለውን ነው ይዞ የሚቀርበው ማለት ነው። ያላችሁን ባላችሁ አቅም ብሰሩት በጣም አሪፍ ነው ማለት ነው። በጥቅሉ ኢትዮጵያ ላይ ቤት መስራት ጥሩ ነው። ተዛ መጣችሁ ቤታችሁ ብትገቡ ዘና ትላላችሁ። በቃ ቤተሰብ ራሱ ተዛ መጣችሁ ቤተሰብ ጋር አመላችን ራሱ አይጋጠምም እህቶቼና ቤት ትልቅ ነገር ነው። ሁሉም ተቀዳሚ አንድ ክላስ ቤት ተቀዳሚ ስለሆነ እዛ ሆናችሁ ብሎኬት አማችሁ ባይፈቅድ ቆርቆሮ ብታሰሩ ወይም የእንጨት ቤት ብታሰሩ በጣም አሪፍ ነው ብዬ ነው የማስበው። ለዚህ ቻናል አዲስ የሆናችሁ ላይክ ያረጋችሁ አበረታቱኝ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አርጉ እህቶች።